ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካና የቻይና ፕሬዚደንቶች በቀጣይ ሳምንት ተገናኝተው በታይዋን ደሴት ጉዳይ በዋናነት ሊዶልቱ መዘጋጀታቸውን፣ ወዲያም ሩሲያ announces victory day ceasefire threatens missile strike on Kyiv if Ukraine disrupts celebrations። ሩሲያ ይህንን ስትል ብታስጠነቅቅም ግን ይላል የሬውተርስ ዘገባ፣ ዩክሬን ትናንትና ማክሰኞ በሩሲያ የሌኒንግራድ ግዛት የሚገኘውን የኪነፍን የነዳጅ ማጣሪያ ስፍራ ዶጋመድ ማልበሷን እንዲሁም ከመካከለኛው ምስራቅ ቀጠና ምስቅልቅል የጠላትነትና የእሳት ቋጠሮ የወጡ መረጃዎችን በስፋት ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እባብ ምንም ያህል አንሳ ብትታይም መርዟ ግን ገዳይ መሆኑን መዘንጋት አያስፈልግም ይሏል ኢትዮጵያውያኑ አበው። አለያም ደግሞ ምንም ብቀጥን ጠጅ ነኝ አለ ይሉትን መጠጥ ያስታውሱታል። ዓለም በተለያዩ ክፍሎቿ የሚሰሙባት ዜናዎች ለሁሉም ነዋሪዎቿ የቤት ሥራ ሆነው ይቀመጣሉም ይባላል። ከየትኛውም ወገንና አቅጣጫ ደግሞ አጥጋቢ ምላሽ የማይሰጣቸው ለዚህ ንግግር መነሻና ማሳያ ያደረግኩት ደግሞ ሰሜን ኮሪያን ነው። በዓለም አቀፍ ዜናዎች እንደምንሰማውና የምናውቀው ነገር ቢኖር ስለ ሰሜን ኮሪያ ጥቂቱን ብቻ ነው። ግፋ ቢልም ሀገሪቱ ሰሜን ኮሪያ በጦር መሳሪያ ዘርፍ በተለይም በኒኩለር ጦር መሳሪያና በረዥም ርቀት የሚሳይል አይነቶች የባለስቲክ ሚሳይል፣ የክሩይዝና የሱፐርሶኒክ ሚሳይሎች በዚያ ደረጃ ወጥ የሆነ ተጠቃሽ ስም ይዛለች ይሏታል። እንኪያስ ለደቡብ ኮሪያና ለጃፓን እንዲሁም ለአሜሪካ ጠንቅና ስጋት መጋረጧን ከዚያ ሲያልፍ ደግሞ ያቺ ሀገር ሰሜን ኮሪያ በከባድ የድርቅ አበላ መጠቃቷን ሲያልፍም ከሩሲያና ከቻይና ጋር ጥብቅ ወዳጅነትና አጋር አባርነት ያላት መሆኑን ነው። ነገር ግን አሁን ከፒዮንግያንግ የሚወጡ መረጃዎች በዚያች 26 ሚሊዮን ዜጎች እናት ሀገሯ ሰሜን ኮሪያ የውስጥ ጉዳይ በተለይም ደግሞ በስልጣን የወደፊት ርክክብ ጉዳይ ሽኩቻና ውጥረቱ መጦዙን ያሳያል። ዛሬ ሀገሪቱን በመምራት ላይ ያሉት ወጣቱና ጭሩ ፈርጣማው ሰው ኪም ጆንግ ኡን ስልጣናቸውን ለታዳጊ ሴት ልጃቸው የማስተላለፍ ዕቅዳቸውንና ሳይናገሩት በተግባር አፈትልኮ ወጥቶባቸዋል የሚባልላቸውን ኪም ገና በ9 ዓመት ዕድሜ የነበረችዋን ሴት ልጃቸውን ኪም ጆአዬን በአህጉር አቋራጭ ባለስቲክ ሚሳይል ሙከራ ማድረጊያ ስፍራ ይዘዋት በተፍለቀለቀና በተፍነከነከ የደስታ ስሜት ታይተዋል በሚል ዛሬም ይቦጭቋቸዋል። የደቡብ ኮሪያ የደህንነት ተቋማት ጎምቱ የስለላው ዓለም ሰዎችም ኪም ጆንጉን ልጃቸውን ከዚያን የ9 ዓመት ዕድሜዋ ጀምሮ ተተኪያቸው አድርገው መርጠዋታል፣ የወደፊቱን በትረ ሥልጣናቸውን ለመስጠት አጭተዋታል ሲሉ እምነታቸውን ይገልጣሉ። እኒያ ታዳጊዋ ሰው የኪም ጆንጉን ልጅ ኪም ጆአዬ ዛሬ ላይ 13 ዓመቷ ላይ እንዳለች ይነገራል። በሌላም ዜና ግን ኪምን መብላቷን አላወቀች እጇን ታጠበችን ያደርጓቸዋል በሚል ስሌት የሚፈሩት ሰው እህትየዋ ኪም ዮጆንግ ወይዘሮ ወይም ወይዘሪት ለማለት ግልጥ ያለ ነገር አላገኘሁምና ነው። የሚሆነውን ሁሉ እያዩና እየጠበቁ ነው ይሏቸዋል። ኖርዝ ኮሪያ ስትሮንግ ዊመን ኢን ዌይቲንግ። ሰሜን ኮሪያ ለ8 10 ዓመታት በቀጠለው የሥልጣን መዋቅሯ የቤተሰብ የሥልጣን ውርስ ሥርዓትን ወይም እነርሱ ፓተርን ኦፍ ፓትሪሊኒያል ሳክሴሽን ይሉትን እየተከተለች መሆኗ ይነገራል። ያ ማለት ደግሞ ፍጹማዊ የሆነው ሥልጣን ከአባት ወደ ልጅ የሚተላለፍበት መሆኑን ልብ ይሏል። ፓትሪሊኒያል የቤተሰብ ወይም የዝምድና ለማለት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮጆንግ ስልጣኑን አርገውና ወንድማቸው በጸና ታመው ለረዥም ጊዜ ቢተኙ ወይም ደግሞ ክፉን ያርቅላቸውና ቢሞቱ ስልጣኑን ለመጠቅለል ሲቋምጡ ይታያል። ነገር ግን ሴትዮዋ ተለብሰው የላት ትከናነበው አማራትን ሆነዋል ይሏቸዋል። ወንድማቸው ኪም ጆንግ ኡን ስልጣናቸውን ለልጃቸው ለዚያች ለታዳጊዋ ለ13 ዓመቷ ለኪም ጆአዬ ሊያወርሷቸው ወስነዋል ነው የሚባለው። የስልጣን ነገር ሲነሳ በድሃውም ይሁን በሀብታሞቹ ሀገራት ያለው ነገር
አስደናቂ ገጽታ አለ። ስልጣን ማገልገያ መሆኑን ዝንታለም የማይረዱና የማይገባቸው መገልገያ አድርገው ይቆጥሩታል። ስልጣን ሲመጣ ብዙዎች አንዳንድ ጊዜ በኢትዮጵያውያን የሀብታም በሽታ እየተባሉ የሚጠሩ እንዳሉ ማስታወስ ያስፈልጋል። የደም ግፊት፣ ኩላሊት፣ ሌሎች በሽታዎች የሀብታም በሽታዎች ይባላሉ። ስልጣንም ሲመጣ ደግሞ ሐሜትን የሚያህል በሽታ ይመጣል። ጥላቻን። ተቃውሞ ባህሪያዊ ነው። ተቃውሞ የፖለቲካዊ አቋም መገለጫም ነው። ትክክለኛ ተቃውሞ ሐሳብን መቃወም የሚያስችል ከሆነ የግለሰቦችን ወይም ደግሞ የሰዎችን ጥላቻ የማያንጸባርቅና ሐሳብን በተቃውሞ ማንጸባረቅ ካስቻለ ተቃውሞ ባህሪያዊ ነው። የየትኛውም ዓለም የዴሞክራሲ ነጸብራቅ ነው ይላሉ አዋቂዎቹ። ታዲያ የስልጣን ጉዳይ ሲነሳ የሚወዘውዛቸው የድሃውም ይሁን የሀብታሞቹ፣ የስልጥኖቹ አለያም ደግሞ ኋላ ቀሮቹ ወይም ደግሞ የታዳጊዎቹ እነዚህ ሁሉ መሳ ለመሳ ሆነው ታይተዋል ይሏቸዋል። ነገርን አዋቂዎቹ ነገርን ከስሩ ውሃን ከጥሩ ይሉትን ሀብታሞቹስ ሀገራቸውና ሕዝባቸውን በሀብት ላይ ሀብት፣ በስልጣኔ ላይ ስልጣኔ፣ በእውቀት ላይ እውቀት፣ በዚያ ፊት አውራሪነት ለመምራት ነው ይሏቸዋል። የዛሬውን ጊዜ አይስማና ነገር ግን ታዳጊ የሚባሉት የዘላለማዊ ስያሜ የተሰጣቸው የሚመስሉት ድሃዎቹ ሀገራት ለስልጣን የመራኮታቸው ነገር ምንድነው ምስጢሩ ሲሉ የሚጠይቁትም ብዙዎች ናቸው። መልስ የሌለው ግን ስልጣን ከዶሮ ቅልጥም በላይ ይጥማል፣ ምንም የሚስተካከለው ማነጻጸሪያ ለጣፋጭነቱም ይሁን ለጣዕሙ የሌለው ጉዳይ ነው ሲሉ የሚሞግቱትም ብዙዎች ናቸው። ስልጣን ብዙዎችን የሚያከዳዳ፣ ብዙዎችን እምነት የሚያስጥል ስልጣን ከዚያ ክብር አውርዶ ለገንዘብ የሚነጥል፣ ከዚያ ክብር አውርዶ አድሎና ሌሎች አስከፊ ግብሮችን የሚያስፈጽም፣ ብዙዎቹን በዓለም ላይ የምንሰማቸው አስከፊና ዘግናኝ ድርጊቶች በስልጣን ከለላና በስልጣን ማናለብኝነት የሚፈጸሙ መሆናቸውን በየዜና ማሰራጫዎቹ እንሰማለን። ብዙዎች ትንታኔያቸውን አሊያም እነርሱ አናሊሲስ ይሉ የሚሰሯቸውን ዘገባዎች ስናይ የስልጣን አባዜው ወይም ዳፋው አሊያም መዘዙ ብዙ ሆኖ እናገኛለን። ስልጣን ከሕዝብ ይመነጫል፣ ለሕዝብ አገልግሎት ይመለሳል። ከዚያም ስልጣን ለሕዝብ የሚረከብና ሕዝብ ደግሞ ለመረጠው የሚያስረክበው ይሆናል በየተራ። የትኛውም ሀገር ከየልጆቹ እየመረጠ ይገለገልበታል። ስልጣን ማገልገያ ነው እንጂ መገልገያ አይደለም። ይሄንን እወቁ የሚል የህሊና ድምፅ ሊሰማ ይገባል። ስልጣን የታሪክ ሽሚያንም ሲያመጣ እናያለን። ታሪክን በተዛባ አቅጣጫ ሲወስደውና ወደ ተሳሳተ መንገድ ሲመራውም የምናይበት ጊዜ ብዙ ነው። በአንድ ሀገር ብቻ አይደለም፣ በዓለማችን ላይ በሚገኙ ሀገራት በብዙዎቹ ያንን እንረዳለን። እኔ ነኝ ትክክለኛ አቋም ያለኝ፣ የኔ ሐሳብ ብቻ ነው ገዢውና አሸናፊው፣ አንተ አይደለህም። በአንድ ወቅት በላይቤሪያ የተፈጸመውን ጉዳይ ማስታወስ ትንሽ ይጠቅማል። ኤለን ጆንሰን ሰርሊፍ ያኔ እርሳቸው ፕሬዚደንት ከመሆናቸው በፊት በነበሩት ፕሬዚደንት በሀገር ክህደት ወንጀል ብዙ ታምተውና እስከ ፍርድ የዘለቀ ነገር አጋጥሟቸው እንደነበረ ይታወሳል። በኋላ ላይ ግን ሴትየዋ ፕሬዚደንት ሆነው ላይቤሪያን አገልግለዋል፣ መርተዋል። መጀመሪያ በሀገር ክህደት ነበረ የተጠሉት፣ የተወነጀሉትም የተፈረደባቸውም። ነገር ግን በኋላ ላይ ያችን ክደዋታል የተባለላትን ሀገር ላይቤሪያን በፕሬዚደንትነት አገልግለዋታል። ፖለቲካ እስከዚህ ድረስ የዘለቀ ብዙ ምስጢር ቋጠሮ አለው። ታዲያ ከዚያ ከሰሜን ኮሪያ ጉዳይ የስልጣን አባዜ ካመጣው የውስጥ ሽኩቻ መለስ ስል
ከዚያው ከእስያ ቀጠና የቻይናና የአሜሪካን ፕሬዚደንቶች የቀጣይ ሳምንት የድርድር ቀጠሮ ላነሳ ወድጃለሁ። ሁለቱ ፕሬዚደንቶች ዶናልድ ጄ ትራምፕና ሺ ጂንፒንግ በቀጣይ ሳምንት ቤጂንግ ውስጥ ተገናኝተው ይመክራሉ ነው የተባለው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው ይህንን መግለጫ የሰጡት። ምንድን ነው ያሉት የውጭ ጉዳይ ሚኒስትሩ? ሁለቱ ፕሬዚደንቶች ሺ ጂንፒንግና ዶናልድ ትራምፕ በዋናነት የሚመክሩበት ጉዳያቸው ርዕስ አጀንዳው የታይዋን ደሴት ናት ብለን እናስባለን አሉ። እሳት በሌለበት ጢስ አይታይም ይባላል። ነገሩን ሳያውቁ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህንን ፍንጭ ሰጡ። የማይመስል ልብ ያቆስል። የታይዋን ደሴት ጉዳይ በትራምፕና በሺ ጂንፒንግ የሚነሳ ርዕስ አጀንዳ ከሆነ ደግሞ አሉ ሩቢዮ፣ ከእንግዲህ አሜሪካ በታይዋን ደሴት የተነሳ ምንም አይነት ውዝግብ ወይም ያለመረጋጋት እንዲፈጠር አታደርግም፣ አትፈልግም ብለዋል። ቀን እባብ ያየ ሌት ልጥ ቢያይ በረየ ይላሉ። ልጥ ቢያይ ይደነግጣል። አሁን በኢራን ከገባችበት ጦርነት አሜሪካ እንቁራሪት ከጋን ውስጥ በተሞላ ውሃ ገባችና ከእንግዲህ ሁለተኛ ከጋን ውሃ አልገባም ስትል የዛሬን እንዴት ወተሽው አሏት ይሏል። የዛሬን ያውጣት እንጂ አሜሪካ ከዚህ በኋላ በታይዋን ደሴት ጉዳይ እንዲች ብላ ወደ ንትርክና ንዝንዝ ወይም ውጥረት ውስጥ አትገባም የሚል አቋም አንጸባርቀዋል ማርኮ ሩቢዮ ገና ከወዲሁ። ሁለቱ ፕሬዚደንቶች ተገናኝተው የሚመክሩት በቀጣዩ ሳምንት ነው። ከዚያ ከአሜሪካው ፕሬዚደንት ዶናልድ ትራምፕና ከቻይናው አቻቸው ሺ ጂንፒንግ የውይይት ርዕሰ ጉዳይ ወይም የውይይት ቀጠሮ ቀጣይ ሳምንት አጀንዳ ወጣ ስል ወይም መለስ ስል ከፊል የመልክዓ ምድራዊ አቀማመጧ በአውሮፓና በእስያ ያለውን የሩሲያን ጉዳይ በጥቂቱ ለመዳሰስ ይህንን ይዣለሁ። ሩሲያ የቻይና ብርቱና ወዳጅ እንዲሁም አጋር አባሯ መሆኗን ብዙ ጊዜ ተነጋግረናል። ሩሲያ በናዚ ጀርመን ላይ ድል የተቀዳጀችበትን የድል በዓሏን ለማክበር በከፍተኛ ዝግጅት ውስጥ መሆኗን የተነገረው። የቻይናው ፕሬዚደንት ሺ ጂንፒንግም ተጋብዘዋል። ሌሎች በርካቶች ይገኛሉ። የሰሜን ኮሪያ ወዳጃቸው ኪም ሳይቀሩ ከኢራንም በዕለቱ የመገኘታቸው ነገር ፍንጩ ሳይዘነጋ ታዲያ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ገና ከወዲሁ ባሉት የመባቻዎቹና የዋዜማው ሰዓታት ወይም ዕለታት ግንቦት 4 ቀን ወጡና ለታላቁ የድል በዓላችን ስንል የተኩስ አቁም እናደርጋለን ስፓሲቮ ቺሁቮ ፓዠሉስታ የሚል የአዋጅ ነጋሪት ድምፃቸውን አሰሙ። ሩሲያ የድል ቀኗን የምታከብረው ግንቦት 9 ሲሆን የተኩስ አቁሙ ደግሞ ከግንቦት 8 እስከ 9 ድረስ ነው። ታዲያ በዚያ የድል ቀን አከባበር ሂደት ድንገት ዩክሬን መስሏት ጥቃት ከፈጸመች የሩሲያ ሚሳይሎችና የሰው አልባ የጦር አውሮፕላኖች ወይም እነርሱ ድሮን ሲሏቸው አፋቸውን ከፍተው የእሳትና የአሲድ የመርዝ ዶፋቸውን ሊያዘንቡባት የኪቭን ከተማ አልመውላታል ሲሉ ፑቲን ማስጠንቀቃቸው ነው የተሰማው። ከዚህ በፊት ተደርጎ ወይም ታቅዶ የማያውቅ ጥቃት በኪቭ ከተማ ላይ ነው። ለዚያውም የኪቭን ከተማ ከዚህ በፊት የተውናት ወይም ያለፍናት ዓለም አቀፍ ዲፕሎማቶች መቀመጫ ናት። ያንን በሙሉ አገናዝበን ሌሎችንም ጉዳዮች አይተን ነው እስከ ዛሬ ሽሩሮ ያልናት። ከዚህ በኋላ በድል ቀናችን አንዲት ጥቃት ቢሰነዘርብን አሉ ፑቲን የበለጠ ፊታቸውን አለያም ግንባራቸውን ቁጥር ፍትት እያደረጉ ከዚህ በኋላ ታይቶ የማያውቁ ቁጣ ይወርድባታል፣ ለዚያውም ዋና ከተማዋን ኪቭን ሲሉ በከፍተኛ ደረጃ ማስጠንቀቃቸውን የተሰማው። ዩክሬን በበኩሏ ገና ከወዲሁ ትናንት ይግረማችሁ ስትል በሩሲያ የሌኒንግራድ ግዛት የሚገኘውን የሩሲያውን የነዳጅ ማጣሪያ ስፍራ ማጋየቷና እንዲዘጋ ማስገደዷም ነው የተሰማው። ያ የሩሲያ የነዳጅ ማጣሪያ ስፍራ ደግሞ ኪነፍ ነው የሚባለው። ኪነፍ በሩሲያ የአውሮፓ ክፍል ትልቁ የነዳጅ ማጣሪያ ስፍራ መሆኑም ይነገራል። እውን ሩሲያ የድል ቀኗን ባለመችውና ባቀደችው ልክና መልክ ስታከብር ይሆን? ጊዜን መጠበቅ ብቻ ነው። አይሆንም እንትተሽ ይሆናልን አስቢ ይላሉ ኢትዮጵያ። በቀጥታ ወደ መካከለኛው ምስራቅ ቀጠና የወቅቱ መስቀልቅል የጦርነት ፖለቲካ ጉዳዮች አልፋለሁ። ዩናይትድ ስቴትስ ኦፍ አሜሪካን ዲክሌርስ ኦፕሬሽን ኤፒክ ፉሪ አጋንስት ኢራን ኦቨር። ማርኮ ሩቢዮ የአሜሪካው የውጭ ጉዳይ ሚኒስትር ናቸው ይህንን በአዋጅ ያስነገሩት። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው
ፕሮጀክት ፍሪደም ዊል ቢ ፖዝድ ሲሉ ከኢራን ጋር ወደ ስኬት የሚያመራ የድርድር ሂደት ውስጥ ለመግባት መዘጋጀታቸውን አስታውቀዋል። ምስቅልቅል የተባለበት ምክንያት ይሄ ነው። የተመሰቃቀለ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካና ኢዝራኤል ጣምራ ፈጥረው በኢራን ላይ ከየካቲት 28 የአውሮፓውያኑ አቆጣጠር 2026 ቅዳሜ ረፋድ ጀምሮ የገቡበት ጦርነት ኤፒክ ፈሪ ሲሉ ያወጁት የጣምራ ጥቃታቸው በድል ተጠናቋል አሉ። መልካም፣ በድል ተጠናቀቀ ማለት በመጠኑም ቢሆን የሚያስረዳን ከዚህ በኋላ ጥይት አይተኮስም ወይም ደግሞ መጠነኛ ግጭት አይኖርም ማለት አይደለም። ነገር ግን ያ ግዙፍ የጦር ኃይል በግዙፍ መጠን በኢራን ላይ አይሰፍርም። የኢራንም ግዙፍ ጦር ኃይልና ግዙፍ መጠን ያለው የጦርነት አበላ ጥይቱ በአሜሪካና በኢዝራኤል ኃይሎች ላይ አይዘንብም የሚል ቢያንስ መጠነኛ ግንዛቤ ይሰጣል። ነገር ግን የአሜሪካው ፕሬዚደንት ምን አሉ? የለም በሆርሙዝ የውሃ ወሽመጥ ፕሮጀክት ፍሪደም ስንል የሀገራትን መርከቦች ከታገቱበት ወይም ደግሞ መንቀሳቀሻ ጠፍቷቸው ከቆሙበት ከዚያ ልናወጣቸው ያቀድነው ያሰላ ነው ርዕስ የሰጠ ነው ፕሮጀክት ፍሪደም ያልነው ጉዳይ ለጊዜው ይቆማል አሉ። ተማተዋላ። ከትናንት በስቲያ አሜሪካ 7 የኢራንን ጀልባዎች ሽቅ ወይም እምሽክ አድርጊያቸዋለሁ አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። ኢራን በበኩሏ የአሜሪካዋን የጦር መርከብ በ2 ሚሳይል አንፍሬያታለሁ አለች። አሜሪካ አልተነካብኝም አለች። እንኳንስ መርከብ የዳክያ ዋናተኛም ደንግጦ የበረረ የለም አይነት መግለጫ ሰጡ የአሜሪካ ሹማምንት። ነገሩ በዚህ ምስቅልቅሉ ሂደት ውስጥ እያለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ፕሮጀክት ፍሪደም ስንል የያዝነው አቋም ለጊዜው ይገታል አሉ። የውጭ ጉዳይ ሚኒስትሩም ደግሞ በበኩላቸው ምንድን ያሉት? ቀደም ሲል እንዳልኩት ኦፕሬሽን ኤፒክ ፈሪ ስንል የገባንበት ጦርነት በድል ተጠናቋል አሉ። የመከላከያ ሚኒስትሩ ፔት ሄግሴትና በአሜሪካ ጦር ኃይል የጥምር ጦር ኃይሉ ዋና አዛዥ ጀነራል ዳንኬን በበኩላቸው ሌላ ነው ያሉት። በየፊናቸው 3 መግለጫዎች አውጥተዋል። ወዲህ መለስ ስንል የትራምፕ የእህት ልጅ ላጎታቸው ለፕሬዚደንቱ ዶናልድ ጄ ትራምፕ ይህንን ብለዋቸዋል። አዲስ አዲበክል ውድቀት ነው። ሜሪ ትራምፕ ዋርንስ አንክል አባውት ቱ ሴት ኦፍ ካታስትሮፊክ ክራይሲስ ሲሉ በጥብቅ አስጠንቅቀዋቸዋል። ክቡር አጎቴ ሆይ ተጠንቀቅ፣ ውድቀትና ውርደት እንዳይሆንብህ ብታስብበት ይበጅሃል ነው ያሏቸው። እኒያ ሜሪ ትራምፕ ይሏቸው የእህታቸው ልጅ በማስጠንቀቂያ ንግግራቸው አጎታቸውን ይግባህ ልንገርህ፣ አንተ የሆርሙዝን የውሃ ወሽመጥ በመዝጋትህ ካስከተለው የኃይልና የነዳጅ ዘይት ግብይትና መፋለስ እንዲሁም መቋረጥም በላይ ለድፍን ዓለም ይደርስ የነበረው ማዳበሪያ ሁሉ ቆሟልና ደግመህ ደጋግመህ አስብበት ነው ያሏቸው። በዚያ የሆርሙዝ የውሃ ወሽመጥ መዘጋት የተነሳም በደቡብ እስያ ከሰሃራ በታች ባሉ የአፍሪካ ሀገራት በመካከለኛው ምስራቅ ቀጠናና እንዲሁም በሰሜን አሜሪካ ያሉ አርሶ አደሮች በማዳበሪያ እጥረት የተነሳ ያልተጎዳ የለም እወቃው ነው ያሏቸው ሴትዮዋ። ቃል በቃልም አዲስ አዲበክል ውድቀት ነው፣ አዲስ ካታስትሮፊ ቀጠሉ የትራምፕ እህታቸው ልጅ ሜሪ ትራምፕ። there is no immediate solution, there is no agreed framework, there is no clear timeline for resolution and Donald does not appear to be in any rush ነው ያሏቸው። ካረጁ አይበጁ ይሉትን ያስታውሷል። ዘ ኔሽን በበኩሉ አዲስ ሀተታው ይህንን ሲል ርዕስ በሰጠው ዝርዝሩ ያለውን እንመልከት። the dire straits of Hormuz part 2 ይልና will the United States of America the ostensible sole superpower of the world ሲል በጥያቄ ይከፍተዋል። በሁለት የእሳት ሰረገላዎች በኢራንና በአሜሪካ ለማለት ነው የተዘጋው የሆርሙዝ የውሃ ወሽመጥ ወይም የ20 በመቶ አሊያም የ1/5ኛው የዓለማችን የነዳጅ ዘይትና የጋዝ ወይም የማዳበሪያ መተላለፊያው የቀጭኑ የውሃ ወሽመጥ የሆርሙዝ በአሜሪካና በኢራን ለሁለት ተከርችሞ የተዘጋው ጉድና መዘዝ አማዟል፣ ዳፋ አትርፏል። The dual blockade of the Strait of Hormuz by the United States and Iran are perhaps the most ludicrous aspects of the Middle East impairgio በጣም ሲበዛ አወዛጋቢና ውስብስብ አስከፊ ሁኔታ ማለት ነው። የሆርሙዝ ጠባብ የውሃ መተላለፊያ ወሽመጥ
ከፊሎቹ ሰርጥ እያሉ የሚጠሩት ማለት ነው። አሜሪካ ቅድሚያ በሆርሙዝ ወሽመጥ የሚገቡና የሚወጡትን መርከቦች እንቅስቃሴ ዘግታለች። ቀጥሎ ደግሞ ሰፊውን የፋርስን ባህር ለመዝጋት ተሰናድታለች ይሏታል። የሆርሙዝ ወሽመጥ ግን በሚያስደንቅ መልኩ የኢራን ሉዓላዊ አካል ክፍል ነው ይሉታል። የሆርሙዝ የውሃ መተላለፊያ ቀጭኑ ወሽመጥ በርካታውን የዓለም ክፍል የሚያገናኙ የኢንተርኔት ገመዶች የተዘረጉበትም ስፍራ መሆኑን መገንዘብ ያሻል ነው የሚለው የወጣው መረጃ። የነዳጅ ዘይትና የማዳበሪያ መተላለፊያ ብቻ አይደለም። ታዲያ በሆርሙዝ ወሽመጥ ምንም አይነት ረባሽ ሁኔታ ከተፈጠረ any disruption of digital communications could crucially upend regional and global economies ይህ እየተባለ ባለበት ሁኔታና ጊዜ ዩናይትድ ስቴትስ ኦፍ አሜሪካን ዲክሌርስ ኦፕሬሽን ኤፒክ ፍሪ አጌንስት ኢራን አቨር የሚል አዋጅ አስነግራለች። ፍየል ወዲያ ቅዝምዝም ወዲህ ጦርነቱ ተጠናቋል። ወዲህ ደግሞ ገና ግዙፍ ኃይሏን አዘጋጅታ አሜሪካ ምናልባትም ከ50 ሺህ በላይ ጦር ኃይሏን አዘጋጅታ አሜሪካ ከኢራን ጋር ወደ ግዙፍ ጦርነት ልትገባ አይደለም ወይ ይላል የወጣው መረጃ። አሜሪካ ያንን የምታደርግበት ወይም አዲሱና ሌላውን ግዙፉን ጦርነት የምትከፍተው ደግሞ ኢራን ያብላላችሁን ያንን የዩራኒየም ንጥረ ቅመም ለመቀማት ነው፣ ከኢራን ለመመንተፍ ነው፣ ለመንጠቅ። አሜሪካ በኢራን ላይ የማያዳግም የወታደራዊ አማራጭ ተጠቅማ ኢራን ያብላላችሁን በእነርሱ አጠራርም ኒውክሊር ዳስት ወይም የዩራኒየም ውህድ ለመቀማት መዛት መፎከሯ ሲነገር የአሜሪካው ፕሬዚደንት ዶናልድ ትራምፕ የሆርሙዝን ወሽመጥ ዳግም ለማስከፈት የያዙትን አቋም ትተው ከኢራን ጋር ወደ ድርድር የመመለሳቸው ዜና ተሰምቷል። ትራምፕ አሉ ፕሮጀክት ፍሪደም ዊል ቢ ፓውዝድ። ይሄ በከፍተኛ ደረጃ ውዝግብ ውስጥ ያለ ጉዳይ ነው። ስለምን ጦርነቱ ተጠናቋል ከተባለ እንደ ማርኮ ሩቢዮ ሁሉም ነገር ያበቃል፣ ከዚህ በኋላ የሆርሙዝ ወሽመጥ ተከፍቷል ተዘግቷል የሚል ነገር የለበትም፣ ወደ ነበረው ወደ ቀደመው ዘመኑ ይመለሳል፣ ክፍት ነው፣ መርከቦች ይንቀሳቀሳሉ፣ ያሻቸውን ጭነው ያሻቸው ይወጣሉ፣ ይገባሉ። ይሄ ነው የሚሆነው ነው የተባለው። ግን ደግሞ ለዚያም ነው ምስቅልቅል ይዘታለው የሚባለው። በዚህ ሁሉ ሂደት ታዲያ የታመሰው ወይም የተመሰቃቀለው የምድራችን ወይም የዓለም የሰላም ጉዳይ ነውና ስለ ሰላም ማን ምን ተናገረ? በዚህ ጊዜ ሂደት ማን ስለ ሰላም ዘመተ? ማን ስለ ሰላም ነጭ አርማውን አነሳ? ነጭ አርማ ማንሳት ይቅር፣ ስለ ሰላም ማን ወጥቶ ይህንን አለ ያንን ተናገረ እንበል። ሰላም ከልብ የሚመነጭ ለተቀረው ዓለም የሚደርስ የሚተርፍ ሰላም። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።